ያስተዛዝባል ለዚህ ማስ ያስተዛዝባል ለዚህ ያስተዛዝባል ለዚህ ማስ ያስተዛዝባል ለዚህ ሮፊ 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 ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ ቤተሰቦች እስከወንዶ ለማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ከሉ አመሰግናችኋለሁ። ዛሬ ደግሞ ሚዛናችን ዘላችሁ የመጣን እንግዲህ ስርዓት ያጣው ፈንጠዝያ ነው። ሰሞኑን እንደምታውቀው አርቲስት ፈናን ሆድሮ ከፍተኛ ሙቀት በሽምግልና እንደፈጠራችሁ ታውቃላችሁ። ሰሞኑን ደግሞ ብራይዳል ሻወር ሌላ ፈንጠዝያ ተጎብታል። ለአንድ ወንድ 4-5 መፈንጠዝ እናል ተጎቢ ነው እንዴ? አረ ያስተዛዝባል ለዚህ ወናታቸው ለአንድ ወንድ 4 ዙር ትዶግሳላችሁ እንዴ? አንድ ጊዜ ቆለበት ሽምግልና ፈንጠዝያ፣ ቆለበት ፈንጠዝያ፣ ብራይዳል ሻወር ፈንጠዝያ፣ ሰርግ ፈንጠዝያ እንዴ! በሞት 10 ዓመታችን እንዴ ያጎባቻት እንደ አንድ ሴት ባለ አታ ራሱ በ90 ዓመት ቢገባ ራሱ ለአንድ ወንድ 4 ዙር መደገስ ሼም ነው። እውነት አሁን አረጋይ እንዴ! ምን ነው ፍናን ምን ነው ሽምግልና ያ ሁሉ መሬት አንቆጠቀጥሽ። አሁን ብራይዳል ሻወር እንደዚህ አንቆጠቀሽ። ሰርግሽ ምን ሊሆን ነው? ወይ የአፍሪካ ህብረት ለጊዜው ሊቢያ ይሂድ እንዴ እንዳይጠብሽ መሬቱ ለሰርግ። አርቲስቶቻችን ታስቃላችሁ። ስትፋጡ እንባችሁ መሬት እንደ ጎርፍ ነው ሊወስደን ይነሳል። ታስለቅሰን አላችሁ። እንደ ህዝብ ነው የምታስለቅሰን። ስትጋቡ ደግሞ ቆለበት መሬቱ ማንቆጥቆጥ ነው። ብራይዳል ሻወር መሬት ማንቆጥቆጥ ነው። ሽምግልና መሬት ማንቆጥቆጥ ነው። ሰርግ መሬት ማንቆጥቆጥ ነው። ምን ነው አንተዛዘብ እንጂ ያስተዛዝባል። እዚህ እኮ አሁን ለብራይዳል ሻወር ራሱ ለሽምግልና ያ ሁሉ ግርግር ስትፈጥሩ እኮ ነበራችሁ አርቲስቶቹ። ስንቶቻችሁ ናችሁ ከባላችሁ ጋር ባድና ሆድና ጀርባ ሆናችሁ አራምባና ቆቦ ሆናችሁ ተለያይታችሁ ልጆቻችን ሲንግልማ ነጠላ ሴት ሆናችሁ፣ እኔ ሲንግልማ የሚባል ነገር አላውቅም፣ ነጠላ እናት ሆናችሁ የምታሳድጉ ስንት ናቸው? እውነት ትዳር የዛናል ያስፈንጥዛል። በእናንተ ህይወት እናንተ ባወቃችሁት በተረዳችሁት ምን ነው መሬትን አንቆጠቀጣችሁት በሰላም እና እንደዚህ ስንት ዞር ነው እንደ መሬት የሚንቆጠቀጠው? በ90 ዓመት ራሱ ቢገባ የሁሉ ማሽቃበጥ፣ የሁሉ እልልታ፣ የሁሉ ለቅሶ፣ 4 ዙር ማልቀስ፣ ለሽምግልና ማልቀስ፣ ለብራይዳል ማልቀስ፣ ለቆለበት ማልቀስ፣ ለሰርግ ማልቀስ እንዴ! እንባችሁም ጎርፍ ሆነ ሊወስደን ነው። ተረጋጋ በቃ። በጣም ነው እንዲያገባችሁት አርቲስቶቻችን። አሁን ከፍናን ጋር ራሱ ሸብረብ የሚለው ከአጃቢዎቹ አንዳንዶቻችሁ መንገድ ያዘጋችሁ ነበረ። አንዳንዶቻችሁ ዋና ውስጥ ዘላችሁ ገባችሁ ነበረ። በሙሽርነታችን በጣም ብዙ መሬት ያስጨነቃችሁ ነበራቸው እና እሱን መጥራት እየደበረን ነው እንጂ ብዙዎቻችሁ በእንባ የታጀበ የትዳር ህይወት ነው ያላቸው። በሀዘን በሰቆቃ በር ዘግታችሁ ብዙዎቻችሁ አልቅሳችኋል። የእናንተ ለቅሶና እንባ ለእኛ መሳቂያ አይደለም። ነገር ግን ሌላውን ህዝብ እንቁልልጬ ለማለት አትሞክሩ። በባዶ የተሞላ ህይወት ሰርግ ላይ ግርግር፣ ቆለበት ላይ ግርግር፣ ብራይዳል ሻወር ግርግር በመፍጠር ሊሞላ አይችልም እና ህዝቡን እንቁልልጬ ነው የሚመስለው። አንዳንድ ድርጊታችሁ ሲታይ እንቁልልጬ እኛ እኮ እንዲህ ነው የምንኖረው እናንተ ድሆች ፎከታሞች አይነት ነገር ነው። ህዝቤም ደግሞ ማሽቃበጡን አይቶ ለአንድ ወንድ የሁሉ ፈንጠዝያ አይደብራቸው እንዴ? ለአንድ ወንድ የሁሉ ፈንጠዝያ 4 ዙር ትፈንጥዛለች እንዴ? አንድ ሴት ቆለበት ሊያስር አንድ ወንድ ሲንበረከክ የምታለቅሱ የምትጮሁ እንደ አምቡላንስ የምትጮሁ ሴቶች አላቸው። ምን ነው ቆለበት እኮ የገነት መግቢያ አይደለም እህቴ፣ ተረጋጊ እንዴ። ለ44ቱ ታቦት ተስለሽ ነው እንዴ ባል ያገኘሽ? ሮጋ በለ። አንድ አይነት ልብስ አሰፍተው መጥተው አንድ አይነት ከለር በቃ ለፕሮግራም እንዲሆን አብረው እቅድ አውጥተው ቁጭ ብለው እንትናችን የት ይሆን ቀለበት ፕሮፖዝ የት ላድርግሽ እዚህ ሆቴል ተመካክረው ያደረጉት ነገር ቀለበቱ ሲገባ ሰማይ ምድሩ ጉልብጥብጡ። አንዳንዶቹ አባቱም እናቱም አጎቱም አክስቱም አንድ ላይ ቆበረቻቸው ነው የሚመስለው ስታለቅስ እንጂ ቀለበት ታገብኛለሽ አይመስልም። ስትሞላ ፎቶ ኮርማች 5-6 ዓመት በየፔንሲዮን ስትሙከዋለል ኮርማች ላያገባሽ ነው እንዴ? አንድ ሴት እውነቱን ለመነጋገር 3-4 ዓመት ከአንድ ወንዱ ጋር ስትጓፈፍ ኮርማ ታገብኛለሽ ወይ ብሎ ሲጠይቃት አለቀሰች ማለት መጀመሪያውንም ራሷ እንደ ሴተኛ አዳሪ ትቆጥር ነበር ማለት ነው።
እውነታው ያ ምን ልትሰሪ ከእሱ ጋር እድሜሽ ነው ፈጀሽ ከካሽ? እስቲ ንገር። አይ ጓደኝነታችን ቆይቷል 5 ዓመት 6 ዓመት እና አሁን እንትን ሲጠይቀኝ ማመን አልቻልክም። ምን ነበርሽ ታዲያ? ሚስት ሊያረግሽ ካልሆነ 4 5 ዓመት ሙሉ ወለም ዘለም ስትይ ነበርሽው ምን ቤት ነበርሽ ታዲያ? ሴተኛ አዳሪ ነበርሽ? እንደ ጊዜ ሰው ልጅ ክብሩን እኮ ውርደቱን ክብሩ አደረገው። ክብሩን ውርደት አደረገው። እና ምን አይነት ጭንቅላት እንደያዘ ነው ራሱ ያገባል። ምን ያስፈረጥሽ? ምን ያርወደብሻል? ምን ያንኮርባብትሻል? ለአግባሻ ታዲያ እስከዛሬ በምን ተጠባባቂነት ነበር ማለት አለ። እግር ኳስ ላይ ለምሳሌ ከተጠባባቂ ወንበር ተነስቶ አንድ ሰው ወደ ቋሚ ተሰላፊ ሲመጣ ይሆን ጥዛል። ለምን? ያ የብቃት ጉዳይ ነው። ከሱ የተሻሉ ነበረ። እሱ በብቃቱ ቋሚ ተሰላፊ በመሆን ይሆን ጥዛል። አንዲት ሴት ተጠባባቂ ወንበር ላይ ነበረች ማለት ይሆን? እና ደግሞ ኬላ ያወጣችት የብራይዳል ሻወር የሆነ ሻወር በሻወር መጀመሪያ ለቆለቆላቻት ገም የምን ሻወር ነው ደግሞ ከጎባችበት በኋላ እና እዩኝ እኮ ነው ሁሉ እዩኝ፣ አቅሜን እዩት፣ እንትኔን እይት። አንዳንዶቹ ፍናን የኢትዮጵያ በሙሉ የኢትዮጵያ ወንዶች ክራሽ እኛል ነበረች። እኔ ያያት ራሱ ቅርብ ጊዜ ነው። ማንቱን ማንም አላውቅም። ሰፈራችን ማአት ቆንጆ አለ በየመንገዱ ቆንጆ፣ ኢትዮጵያ ውስጥ ቆንጆ በየመንገዱ እየጠለፉ እየጣልን ነው። በየቦታው ቆንጆ አለ። እና ህንድ ፊልምና ቱርክ ፊልም ላደጋችሁ ወንዶች በእርግጥ ይሄ ነገር የሚያርበደብድ ጉዳይ ሊሆን ይችላል። እኛ ግን እርግጠኞች አይደለንም ጭራሽ። እንደ እህቶቻችንን ባያቸው ዞር ብለን እና ይህን ያህል ሙቀት አትፍጠሩ ነው ትልቁ ጉዳይ። ይህን ያህል ሙቀት አትፍጠሩም። እና ለአንድ ወንድ 4 5 6 ዙር ድግስ ያስተዛዝባል ነው ምል ያለት እንዴ። በስንቶቻቸው ትንቆጥቀጥ እንዴት ጭምር ቦተሌ አግብታችሁ ፈታችሁ ሴቶች ማለት ተገኙም ፈንጥዙም፣ ግን ፈንጠዝያው በልክ አርኩ። ታውቁታላችሁ። ትዳር ውስጥ ያለ መረር የምትል ነገር ታውቁታላችሁ። ከእናንተ በላይ ደግሞ ማንም አያውቅም። በተለይ ትልልቅ አርቲስቶች ምን ያክል ውርጅ በምን ያህል ስቃይ ውስጥ እንደወጣችሁ ታውቃላችሁ። እና ድንኳን ሶባሪዎች አትሆኑ። ከሶበራችሁም በአግባቡ ሶበሩ፣ ረጋ በሉ። ልክ ገነት ተው። ሌላ ነገር እንነጋገር፣ በልኮ እንነጋገር። እና ትንሽ ኖር አይደለም ሌላ ህዝብ እንዴት ይኖርሽ? እናንተ ሌክዠሪ ሌላ ታሪክ ውስጥ ነው የገባችሁት። ሌላ ታሪክ ውስጥ መሬት አንቆጠቆጣችሁት። እናንተ ሌላ ጉዳይ ውስጥ ያላችሁት። ሌላ ህዝብ እንዴት ይኖር ነው እኮ ጥያቄው። ሌላ ህዝብ በአቅሙ እንዳይኖር፣ ሌሎች ታዳጊዎች፣ ሌሎች ሴቶች፣ ሌሎች ወንዶች ወደ ትዳር ሲገቡ ግድ አድርጎ እንዲያስቡት እና ፉክክር አይደለም የተያዘ በልኮ የምታደርጉትን። እንደ ፈረንጆች እኮ ሲያገቡ ከኛ ከይተናል እኮ ማአት የፈረንጅ ዝነኛ ሰዎች ሲያገቡ ቀለል ያለ ነገር ነው። ቀለል ያለ እዚህ ሀገር ምንድን ነው እንደ በልኮ ነው ያላቸው። አፍሪካ ውስጥ ነው ኢትዮጵያ ውስጥ እና እኛ የግለሰብ ህይወት አይመለከተንም። ግን ስትፋቱ የምታለቅሱት ሎቅሳ፣ ስትጋቡ የምታንቀጠቅጡት መሬት እና ተገቢነት የለውም። በልክ ኳስ በመሬት እዩ ምክንያት አድርጎ ያለ ለዛ እዩኝ እንደ ቡቅኝ ያመጣል። ብዙዎቻችሁ በኋላ ችግሩ ምን መሰል ቀለል አድርጋችሁ ስትገቡ ችግር እንኳን ቢኖር ቀለል አድርጋችሁ ትፋታላችሁ። አይ ሰማይ ምድሩን ጎልብጠን ነው የምናገባው ካላችሁ ደግሞ ስትፋቱ ፋይል እንመዛለን። ወቁ ይዩልን፣ ህዝብ ሁሉ ይይልን። የእኛን ፍቅር ታይታኒክ የሆነ ይዞ ሊሰምጥ የተነሳ ፍቅር ይዘናል ነው። አሁን እኮ መልእክቱ እሱ ነው። በምድር ላይ ታይቶ የማይታወቅ ፍቅር ይዞ ሊሰምጥ ያለ ፍቅር ይዞናል። ስለዚህ ይሄ ነገር ሞላ ኢትዮጵያ ህዝብ ልብ በልልኝ ነው እኮ። እኛ ልብ ብለናል። በኋላ ኮሽታ ስትፈጥሩም ደግሞ ልብ እንላለን። እና ሰሞኑን አንድ እንትን አቀናባሪ ዳዊት ነው ማነው የሚባል የሚስቱን የሰርግ ፎቶ በሙሉ ቆሼ ስር ወርወራል። ቆሼ ስር በቃ ምን አባት ምናምን ብለው ወርወራል። እና በጣም በሚያሳፍሩ እንግዲህ ዳዊት አቀናባሪው ዳዊት እንግዲህ ከዚህ በፊት 2-3 ትዳር የነበረና የመጨረሻ ብሎ የገባበትም ራሱ የመጨረሻ ሳይሆን ሌላ ታሪክ ውስጥ ነው የገባ እና በተረጋጉ መልካም ነው። እኔ ሀሳብ ሲሞቻችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አዳርሰ። ለዚህ ከልብ አመሰግናችኋለሁ፣ ወዳችኋለሁ። ፒስ